ገብርኤልኒ ይቤ ቅዱስ ገብርኤል እንዲህ አለ። ዛቲ ይእቲ ምዕራፌ ለዓለም፣ ይህ ቤተ መቅደስ ለዘላለም መመስገኛዬ ማረፊያዬ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 26 ቀን ወርሃዊ መታሰቢያ የጻድቁ አቡነ ሀብተ ማርያም እንዲሁም የሐዋርያው ቶማስ ወርሃዊ መታሰቢያ ነው። የታላቁ መልአክ የቅዱስ ገብርኤል ተሐንጾተ ቤተ መቅደስ ነውና እሱም በተመለከተ እንነጋገራለን። እንደሚታወቀው በአዲስ ኪዳን ለመጀመሪያ ጊዜ በአዲስ ኪዳን ማለት ነው። በአዲስ ኪዳን ለመጀመሪያ ጊዜ ቤተክርስቲያን የተሰራችው በፊልጵስዩስ ነው። ይህም በጌታችን በመድኃኒታችን በኢየሱስ ክርስቶስ መልካም ፈቃድ በእናቱ በቅድስት ድንግል ማርያም ስም ነው። ሰኔ 20 ቀን ተሰራላት። ሰኔ 21 ቀን እነሆ በዓለ ንግስ ወይም ደግሞ ዓመታዊ ክብረ በዓሏ እንዲከበርላት በልጇ በወዳጇ ተደርጓል ማለት ነው። ማለት ቤተ ክርስቲያን በዓለመ መላእክት፣ ቤተ ክርስቲያን በብሉይ ኪዳን፣ ቤተ ክርስቲያን በሰዎች ብለን መጠናል። ብሉይ ኪዳን ስንል ሙሴ ደብተራ ኦሪትን ሰራ፣ ሰሎሞን ደግሞ ታላቅ ቤተ መቅደስ ሰራ። ከዚያ ቀጥሎ ዘሩባቤል ሰርቷል ማለት ነው። ስለዚህ ቤተ መቅደስ በአዲስ ኪዳን ስንል የመጀመሪያ ስንል የመጀመሪያዋ ማለታችን አይደለም። በሐዲስ ኪዳን በድንግል ማርያም ስም የተሰራው ሰኔ 20 ቀን ነው። ሰኔ 21 ቀን ክብረ በዓል ተደርጓል ማለት ነው። ከዚያ በኋላ ዛሬ በዓለም ላይ የሚታዩት አብያተ ክርስቲያናት ተሰርተዋል ማለት ነው። ስለዚህ ሰኔ 20 ቀን የመጀመሪያ ቤተክርስቲያን ተሰራ ስንል በድንግል ማርያም ስም በአዲስ ኪዳን መሰራቱን ይልቁንም ደግሞ የሐዲስ ኪዳን መስዋዕትን የከበረበትና የሐዲስ ኪዳን ቅዳሴ ቤት የተከበረበት ለማለት ተፈልጎ እንጂ የቤተክርስቲያን መጀመሪያ ለማለት እንዳይደለ ግን ማወቅ ያስፈልጋል ማለት ነው። ከዚያ ቀጥሎ እንግዲህ የእመቤታችን በዓል ባለፈው ሰኔ 20 ቤተ መቅደስ ተሰራላት፣ ሰኔ 21 ደግሞ ቅዳሴው ተከበረ ብለን አልፈናል። ዛሬ ደግሞ ሰኔ 26 ቀን የቅዱስ ገብርኤልን ቤተ መቅደስ የተሰራበትን ነው የምናየው። ኢሳይያስ 56 ከቁጥር 4 ጀምሮ ስንመለከት እንዲህ የሚል ቃል አለ በመጽሐፍ ቅዱስ ማለት ነው። እንደው እናንበው ዝም ብለን ማለት ነው። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የመታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ። ያገለግሉኝ ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎችም የሆኑ ዘንድ ወደ እግዚአብሔር የሚጠጉትንም ሁሉ እነሆ እንዲያደርግላቸዋል። ምንድን ነው? በቤቴና በቅጽሬ ማለት ነው። ቤተ ክርስቲያን በእመቤታችን ስም ተሰራ ስንል መታሰቢያነቱ እንጂ ቤተ ክርስቲያኑ የማን የእግዚአብሔር ነው ማለት ነው። ይህን እናስምንበት። በእመቤታችን ስም ለመጀመሪያ ጊዜ ቤተ ክርስቲያን ተሰራ ስንል የስሟ መታሰቢያዋ፣ ክብሯ፣ መገለጫዋ፣ እናትነቷ፣ አማላጅነቷ የሚገለጥበት የሚነገርበት ልጇን የሚወዱ እርሷን የሚወዱ የእሷን እናትነት የእሱን ልጅነት ከስጋዋ ስጋ ከነፍሷ ነፍስ መውሰዱን ይልቁንም አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ከድንግል ማርያም እነሆ መወለዱንና የድንግልና ጡቶቿን መጥባቱን ባጭሩ ለሚያምኑና ወላዲተ አምላክ ለሚኑ ሰአሊነ ቅድስት ለሚሉ ያሰሰ እመ በሰማያት በሰማይ እነሆ ይሉም ቅድመ ዓለም እናት አልነበረውም፣ ድህረ ዓለም አባት የለውም። ስለዚህ ቅድመ ዓለም ያለ እናት ድህረ ዓለም ያለ አባት ብለን የምናከብረውን አምላክ የወለደችልን ድንግል ማርያምን እነሆ የእሷ መታሰቢያ ቤተ መቅደስ ማለታችን እንጂ ቤተ ክርስቲያኑ ለምሳሌ እመቤታችን የክርስቶስ ማደሪያ ናት አደለ? ማደሪያ ናት፣ እናቱ ናት። ስለዚህ እሷን መውደዳችን
እንደገና ደግሞ ይህ ቤተ መቅደስ አሁን በሷም ስም የተሰራው በቅዱስ ገብርኤልም የተሰራው የጽላቶች ማደሪያ ማረፊያ መታሰቢያ ነው አይደል? አዎ ድንግል ማርያምን የወደዱ ሁሉ በድንግል ማርያም ስም የታነጸው የመጀመሪያው ቤተ መቅደስ የሷ ነው። ከዚያ ቀጥሎ እልፍ አእላፋት አብያተ ክርስቲያናት ተሰርተዋል ማለት ነው። እና ወደ ድንግል ማርያም ልጅነታችን ገባን። ከዚያ ወደ ቤተ መቅደስ ከዚያ ልብ አድርጉ ድንግል ማርያምን ያመንን በቤተ መቅደሱ የኖርን ሶስተኛዋ ቤት ደግሞ መንግስተ ሰማያት ነው ማለት ነው። ስለዚህ የዚያ ወራሾች እንሆናለን ማለት ነው። ባጭሩ ግን በድንግል ማርያም ስም ቤተ ክርስቲያን ተሰራ ስንል መታሰቢያነቱ እንጂ ቤቱ የእግዚአብሔር ነው ነው በቤቴና በቅጥሬ ያለ ኢሳይያስ ላይ ማለት ነው። የማይጠፋ ስማ ለዘላለም ማለት ነው። ለምሳሌ ሰኔ 20 ቀን ቤተ መቅደስ ተሰራላት፣ 21 ቀን ከበረላት። ይሄ ዘላለማዊ ነው ማለት ነው። ሰኔ 26 ቀን በቅዱስ ገብርኤል ስም ቤተክርስቲያን ተሰርቷል። ይህን ምን አለ ቅዱስ ያሬድ ለቅዱስ ገብርኤል ሲናገር ገብርኤልኒ ይቤ አለ ዛቲ እቲ ምዕራፌል አለ። ምንድነው? ገብርኤልኒ ይቤ ዛቲ እቲ ምዕራፌል አለ። አዎ ይቺ ቤተ መቅደስ ለዘላለም መመስገኛዬ፣ ለዘላለም የጽላቴ የስሜ ማረፊያ ነው ብሎ አለ ብሎ ቅዱስ ያሬድ ሲናገርለት እንመለከታለን። ሙሉውን እንበለው። ዳንኤልኒ ይቤ ርኢኩ ሰዋስወ በሰማይ። ዳንኤል ነቢይ እንዲህ አለ መሰላል ከሰማይ እስከ ምድር የተዘረጋ መሰላል አየሁኝ አለ። ማን ነው? ዳንኤል። እንግዲህ ወደ ብሉይ ኪዳን ስንወርድ ይህንን ኦሪት ዘፍጥረት ምዕራፍ 28 ያዕቆብ ከወንድሙ ከኤሳው ጋር ተጣልቶ ወደ አጎቱ ወደ ላባ በሄደ ጊዜ መሽቶበት ድንጋይ ተንተርሶ ቅጠል አንጥፎ እነሆ ተኛ። ሌሊት መሰላል አየ ከሰማይ እስከ ምድር ድረስ ማለት ነው። አላወኩም እንጂ ይህ የእግዚአብሔር ቦታ ነው፣ በዚህ ቦታ ላይ ቤተ መቅደስ ይሰራል አለና ዘይት አፈሶበት ይለናል። አሁን ወደ አዲስ ኪዳን ስንመጣ ደግሞ ዳንኤል እንዲህ አለ እነሆ መሰላል ምናል አየሁኝ። አዎ ዘይታነጽ ቤተ እግዚአብሔር፣ በዚህ ቦታ ላይ የእግዚአብሔር ቤት ይሰራል። ምን አለ? በዚህ ቦታ ላይ የእግዚአብሔር ቤት ይሰራል አለ። ያዕቆብ በዚህ ቦታ ላይ የእግዚአብሔር ቤት ይሰራል አለና ቤቴል ብሎ ተደ ነው የሚለው አይደለ? ዘይት አፈሰሰበት ነው የሚለው። ዳንኤል ደግሞ ምን አለ? በዚህ ቦታ ላይ እነሆ ቤተክርስቲያን ይሰራል። ለማን? ለድንግል ማርያም በፊልጵስዩስ ተሰራ። ማን አለ? ጌታ ራሱ አለና ፈቀደ፣ ተሰራ። ቀጠለ። በኒቆሎንያን ደግሞ የቅዱስ ገብርኤል ምን ይላል? በዚች ቀን የከበረ የመላእክት አለቃ የቅዱስ ገብርኤል መታሰቢያ በዓሉ ነው ይልና እንዲሁም ኒቆሎን በሚባል አገር በፍዩም ገዳም ይላል። እንግዲህ ስንክሳሩ ነው የሚለው ኒቆሎን በሚባል አገር በፍዩም ገዳም ቤተክርስቲያኑ የተከበረችበት ነው ይላል። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ተአምር ይገለጽ ነበረ ይላል። ጽጋብ በሚሆንባት በዚች ዓመት ውሃ ይንጠፈጠፋል። ረሃብ ከሆነ ግን ላብ እንኳ አይታይም ነበር። የዚህ የከበረ የቅዱስ ገብርኤል እነሆ የስሙ መታሰቢያ ዛቲ እቲ ምዕራፌል ዓለም ለዘለዓለም የቅዱስ ገብርኤል መታሰቢያ። ዛሬ የተለያዩ ትልቅ ካቴድራሎች በስሙ ተሰርተው እናያለን። የመጀመሪያዋ ግን እዚህ ጋር ነው። ኒቆሎን በሚባል አገር በፍዩም ገዳም ቤተ ክርስቲያኑ የተከበረችበት ዕለት ነው ይላል። እና ዳንኤል ምን አለ? ዘይታነጽ ቤተ እግዚአብሔር በየት ማለት ኒቆሎን በሚባለው በዚህ የቅዱስ ገብርኤል መታሰቢያ ቤተ ክርስቲያን ይሰራል አለና ሐነጸ መቅደሶ በአርያም በሰማይ መቅደሱን የሰራ እግዚአብሔር በምድር ለድንግል ማርያም፣ በምድር ለቅዱስ ገብርኤል፣ በምድር ለቅዱስ ሚካኤል፣ ለነዚህ ሁሉ ለሰማዕታት፣ ለመላእክት፣ ለደናግል፣ ለመነኮሳት መታሰቢያ ይሆናቸው ዘንድ ቤተ ክርስቲያን ምንድነው የሚለው? ለዛቲ ቤት ሐነጻ ለዛቲ ቤት ሳረረ አብ ቀዲሙ፣ ይህችን ቤት አብ አስቀድሞ ሰራት። ለዛቲ ቤት ሐነጻ ወልድ፣ ይህችን ቤት ወልድ ሰራት። ለዛቲ ቤት ወፈጸማ መንፈስ ቅዱስ፣ መንፈስ ቅዱስ አጠናቀቃት ነው የሚለው። ሶስት ናቸው። እመቤታችን የአምላክ እናት መሆኗን አብ አስቀድሞ መረጣት ይላል። ምክንያቱም በተአምረ ማርያም ዓለም ከመፈጠሩ በፊት በአምላክ ሕሊና ትታሰብ ነበረ፣ በእግዚአብሔር ሕሊና ትታሰብ ነበረ ማለቱ ነው። ቅዱስ ያሬድ ደግሞ በድጓው ምን ይላል?
እንዲህ ይላል ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሰረር ምድረ ገነት አለወት ቅድስት ቤት ወብርት። እነሆ ዓለም ከመፈጠሩ በፊት ሰማይ ከመመስረቱ በፊት ሰማይ ከመዘርጋቱ በፊት መሬት ከመመስረቱ በፊት እመቤታችን አዎ በምስጋና ነበረች ይላል። ስለዚህ አብ አስቀድሞ አዎ ሳረራ አብ ማለት ፈቀደ ማለት ነው። ይቀጥል ሀነፃ ወልድ ማለት ወልድ ሰራ ማለት ወልድ በማህፀኗ አደረ ማለት ነው። ከስጋዋ ስጋ ከነፍሷ ነፍስ ተዋሃደ ማለት ነው። ወፈጸማ መንፈስ ቅዱስ መንፈስ ቅዱስ እነሆ ምን አላት? በእናቷ ማህፀን ጠበቃት ይላል። ስለ ድንግል ማርያም ነው። ስለ ቤተክርስቲያኗ ደግሞ ስንመጣ ደግሞ ቤተክርስቲያን እንድትሰራ እግዚአብሔር አፈቀደ። እግዚአብሔር ወልድ ደግሞ አዎ ሰራ ማለት ለእናቱ ፈቀደላት። ሰራ እውነት ነው። 3 ድንጋዮችን አምጧልና አንዱን መቅደስ፣ አንዱን ቅድስት፣ አንዱን ማኅሌት አደረገ። ይህንን ነው ሰራ የሚለው ማለት ነው። ወፈጸማ መንፈስ ቅዱስ መንፈስ ቅዱስ አጠናቀቃ ማለት ደግሞ በ3ቱ ድንጋዮች እግዚአብሔር ወልድ ቤተ መቅደሱን ሲሰራ እነሆ ስትመረቅ ምንድን ነው ቤተክርስቲያን ሲመረቅ በወይራ ቅጠል እንደገና ደግሞ አዎ ሜሮን ዙሪያውን ቃል እግዚአብሔር እየተደረሰ ይቀባል ይረጫል ማለት ነው። ይህንን ነው መንፈስ ቅዱስ አጠናቀቀ ማለት ነው። ይህን ምን አለ ቅዱስ ገብርኤልን ይቤ ዛቲ ምዕራፍኤል አለ። እነሆ በዚህ ቦታ ቤተክርስቲያን ይሰራል። ይህ ቤተክርስቲያንም ይቺ ቤተክርስቲያንም ለዘላለም ማረፊያዬ ናት አለ ቅዱስ ገብርኤል። ማን ነው ቅዱስ ገብርኤል? እሺ ቅዱስ ገብርኤል እነሆ መላእክትን እግዚአብሔር ካለመኖር ወደ መኖር አምጥቶ እንዲያመሰግኑት ባደረገ ጊዜ እግዚአብሔር ባይገለጽላቸው ቢሰወራቸው ማንን እናምልክ እያሉ ግራ ሲገባቸው ሳጥናኤል ከላይ ሆኖ አነ ፈጣሪሆሙ ለእሉ ፍጡራን እኔ ነኝ ፈጣሪያችሁ ብሎ እነሆ ሊያስክዳቸው ሲል ንቁም በብህላዌነ እስከ ንረክቦ ለአምላክነ እነሆ እግዚአብሔርን አዎ ያመጣንን እንድናመሰግነው ያደረገንን ከእሳትና ከነፋስ ባህሪያችን አድርጎ እሳታውያንን እናቃጥላለን፣ እሳታውያንን እሳት ላይ እንገባለን፣ ነፋሳውያንን እንሮጣለን፣ እንቀድማለን፣ እንደርሳለን። ይህን አድርጎ ላመጣን እንዳንደክም ይልቁንም ቅዱስ 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 እያልን እንድናመሰግነው ያደረገንን እስከምናገኘው ባለንበት እንጽና ብሎ ወአሂድኦሙ መልአከ ሰላም ዘስሙ ገብርኤል ገብርኤል የተባለ መልአክ አረጋጋቸው ይላል። ኢትዮጵያን ያረጋጋልን፣ ቤተክርስቲያናችን ያረጋጋልን። አረጋጋቸው ማን? መላእክትን። ውዥንብር በተፈጠረ ጊዜ፣ ክህደት በተፈጠረ ጊዜ የእግዚአብሔር ፈጣሪነት እነሆ ወደ ፍጡር እኔ ነኝ በሚባልበት ጊዜ እነሆ እንዲያገለግል የተጠራው ሳጥናኤል እኔን አመስግኑኝ፣ አገልግሉኝ፣ ፈጣሪ በሉኝ ሲል በዚህን ጊዜ ባለንበት እንጽና ብሎ መላእክቱን ያጸና ቅዱስ ገብርኤል ነው። ስለዚህ በዚያን ሰዓት ላይ እችን አትሮኑስ አዎ የወንጌል መጀመሪያ ሰባኪ ወንጌል ማን ነው ማለት ነው? ብሉይ ኪዳንን አስቀድሞ የሰበከ ቅዱስ ገብርኤል ነው ማለት ነው። ወመንተዝ ደልዎ ከመ ይጹር ዜና ለማርያም ከዚህም የተነሳ መላእክቱን ስላረጋጋ የእመቤታችን የምስራች ተሸካሚ አደረገው። ጸዋሬ ዜና ገብርኤል ይለዋል። ገብርኤል አው የምስራቹን ተሸክሞ መጣ ይለዋል። ከዚህ ቀጥልና ዳንኤልን በተጨነቀ ጊዜ አው እነሆ ችግሩን የፈታለት በመስዋዕት ጊዜ መስዋዕት ተሰምቶልሃል፣ ቀርቦልሃል፣ ደርሶልሃል ያለው ይልቁንም 3 ወጣቶች ወደ እሳት በተወረወሩ ጊዜ ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ነበልባል እሳት። የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደ፣ እሳቱን በብርሃን መስቀል መታው። እሱም እነሆ ምን ይለዋል? አይለፍከነ ማእከለ እሳት ወማይ፣ እሳትና ውሃ ሆነላቸውና እሳቱ እየነደደ አቃጣይነቱ ውሃ ሆኖ በመሃሉ ላይ እነሆ እየዋኙ አልፎበታል ማለት ነው። ይህ ነው ቅዱስ ገብርኤል ማለት። ሌላው ቂርቆስና ኢየሉጣ እናትና ልጅ ወደ ፈላ ውሃ በገቡ ጊዜ ቅዱስ ገብርኤል ቀድሞ ወረደና በመስቀል ነካላቸው። ወኮነ ሎሙ ከማይ ቆሪድ፣ እንደ ጧት ውሃ ቀዝቃዛ አደረገላቸው። ቅዱስ ገብርኤል ማለት ይሄ ነው። በሌላ መልኩ ደግሞ ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ሚካኤል አርመመ፣ ሚካኤል ዝም ሲል ቅዱስ ገብርኤል ይደነቅ ነበረ። ምን አይነት ፍቅር ነው! አው በፍጥረቱ ፈጣሪ የሚሰቀል የሚገረፍ ምን አይነት ፍቅር ነው! ስጋውን ቆርሶ ደሙን አፍሶ ዓለሙን ይህን ህዝብ ጨካኝ ህዝብ ሊያድን የመጣ ፈጣሪ እያለ ይደነቅ ነበር። ይል ብቻ ማለት እነሆ ሰይፉን መዞ አዎ ሊመታ ሲል ጌታ ተው በምሕረቴ አይቻቸዋለሁ ብሎ ሲለው ሰይፉን ወረወረው። እስካሁን ድረስ መቅደሱን መጋረጃ ቀዶ ሲጓዝ ይኖራል ቅዱስ ገብርኤል ማለት ነው። በሌላ መልኩ በሶስተኛው ቀን በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ
እነ ማርያም መግደላዊት ወደ መቃብሩ ሲሄዱ እነሆ ተንሥአ በከመ ይቤ ያሉ ዜ እንደተናገረ ተነስቷል ብሏል። የትንሣኤው ምስክር የሆነ ቅዱስ ገብርኤል ነው። በሌላ መልክ ወደ ሰማይ ሲያርግ ለሐዋርያት እናንተ የገሊላ ሰዎች ዓይናችሁን ሰቅላችሁ ምን ትመለከታላችሁ? ከእናንተ መካከል ወደ ሰማይ የወጣው እነሆ ኢየሱስ በመጨረሻም እንደዚሁ በክብር እንዳደረገ ይመጣል ብሎ ትጸንሲ ብሎ ትወልዲ ብሎ የጀመረውን የምስራች ወደ ሰማይ የወጣው የምታዩት ኢየሱስ በክብር ይመጣል ብሎ ሲዘጋው እንመለከታለን። ቅዱስ ገብርኤል እንዲህ አለ። ገብርኤል ማለት ገብርኤል ብሂል ብእሲው አምላክ ሰው የሆነ አምላክ እግዚኦ ገብር ሰውና አምላክ ማለት ነው። የምስራች ተሸክሞ የሚመጣ መጋቤ ትፍስሕት መጋቤ ሐዲስ መልአከ ብስራት ይባላል ቅዱስ ገብርኤል። ዛሬ ሰኔ 26 ቀን ቤተ ክርስቲያን በስሙ የታነጸበት ታላቅ ዕለት ነውና ለዚህ በዓል እንኳን አደረሰን አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። የቅዱስ ገብርኤል አማላጅነት የእናታችን አማላጅነት የጻድቃን የሰማዕታት ተራዳይነት የእግዚአብሔር ቸርነት በመካከላችን እንዳይለየን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።